እርቃኑን መታየት የሚገባ አይደለም። ዛሬ ትውልዱ እንደዛ ነው። ወንዱም ሴቱም ራቁቱን የሚታይበት ዘመን ነው አይደል? አንዳንዱ ያው የተተለተለ ልብስ አካልን የሚያሳይ ሰውነትን የሚያራቁት ማንነትን የሚገልጥ ልብስ ይለበሳል። ምን እንደሆነ አላውቅም። ሄዳችሁ ታዙታላችሁ። ትንሽ ቆይቶ መጠጡ ራሱ መጠጥ ያዛል። የመጨረሻው መጠጥ ደግሞ እኛኑ ነው የሚያዘን። ለዚያ ነው በየሜዳው እርቃን እንድንራቆት የሚያደርገን። አካልን ያለ ልብስ ጥሎ በየሜዳው ላይ ወዲህ ወዲያ ማለት ቀርቶ ያሉትን ሰዎች እንኳን ማየት ተመልከቱ፣ ያስነቅፋል። ራቁት የሚሄድን ሰው መመልከት በራሱ ያስረግማል። ይሄ እኔ እንደው በጣም ሚዜ ምናምን የሚባለው ትውልድ በተለይ በጣም አካሉን የገለጠ የሆነና ማተውንም ደግሞ ከአካሉ ላይ ማች ስለማያደርግ በጣም ራቁትነት ለመሆን እቺ ትንሽ ግንጥል አለች። እዚህ ጋር ጥቁር ብቻ ብዙ ማች አያደርግም። ከምኑ ጋር ይሄዳል? ጥቁሯን ትንሽ አውልቃት በኋላ ታደርገዋለች፣ ችግር የለም ይባላል። ታደርጊዋለሽ ይባላል። በጣም መራቆትን መውደድ ማለት ነው። ያማረብን ይመስለናል ብዙ ጊዜ። ሴቷም እንዲያው ስትራቆት ከዚህ ራሷን ገልጣ ከዚያ መንበርቷን እያሳየች በሙሉ ስትራቆት ያህል ሩሩ አዛኝ አይደል? ድንገት ሲመጣ ራቆታቸውን ያዩትን ያዝንላቸውና እንዳይበርዳቸው ብሎ እሳት ነው የሚያለብሳቸው። ልብስን መጠበቅ ያስፈልጋል። እርቃኑን መታየት የሚገባ አይደለም። ዛሬ ትውልዱ እንደዛ ነው። ወንዱም ሴቱም ራቁቱን የሚታይበት ዘመን ነው አይደል? አንዳንዱ ያው የተተለተለ ልብስ አካልን የሚያሳይ ሰውነትን የሚያራቁት ማንነትን የሚገልጥ ልብስ ይለበሳል። ምን እንደሆነ አላውቅም። በፊት የተራቆተ ልብስ መልበስ በራሱ ሕግ መጣስ ነው። እንኳን የተራቆተ ልብስ መልበስ ልብስን እንኳን እራፊ እየጣፉ በጣም ብዙ ቦታ ላይ ሰፋፍቶ ደራርቶ መልበስ እንኳን የተከለከለ እኮ ነው። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 19 ላይ ተቀምጧል። ይሄ ምን ይላል? ስርዓቴን ጠብቁ ይላል እግዚአብሔር አምላክ። ከዚያ በኋላ በእርሻ መካከል ሁለት አይነት ዘር አትዝራ፣ ከሁለት አይነት ቀለም የተሰራ ልብስ እንኳን አትልበስ ይላል። ዛሬ ዥጉርጉር እንደሚባል አይነት ልብስ ማለት አይደለም። ከሁለት አይነት ቀለም የተሰራ ልብስ ማለት በልብስ ላይ እራፊ የጣፍክበት እንኳን አትልበስ። እንግዲህ እኛ ምንድን ነው የምንለው? ከቀዳዳ እውነት ይሻላል ጨምዳዳ። ጨምዳዳ ማለት የተሰፋፋ ተገናኝቶ ማለት ነው። ከልብስ ላይ እራፊ እየጣፉ በሌላ ቀለም እየለጠፉ መልበስ ለምን ተከለከለ ሲባል ይህ የሚመጣው ከንዴት ከድህነት ድሃ ከመሆን ነውና እግዚአብሔር አምላክ ድህነትን ተጸይፎ ነው ሲባል፣ ለምን ይሄን ድህነት ያመጣ ታካችነት እንጂ ሰው ቢሰራና ቢደክም የዕለት ጉርስ የዓመት ልብሱን አያጣምና ይላሉ። የሰማችሁ ነው አይደል? እንኳን እርቃን የሆነ ልብስ ተመልከቱ። የተራቆተውን ልብስ እንኳን እራፊ እየጣፉ በሌላ ቀለም ልብስ እየለጠፉ ፍጹም ድሃ ሆኖ መኖርን እንኳን እግዚአብሔር አምላክ ተቆጥቶበታል። ይህን የተቆጣ ድህነትን በመናቁ ሳይሆን ሰው ከሰራ የዕለት ጉርስ የዓመት ልብስ ስለማያጣ ነው። ስለዚህ ይህን ያመጣባችሁ ታካችነትን ድህነትን ሳይሆን እግዚአብሔር አምላክ በዚህ ውስጥ ታካችነትን ነቅፏል። በርትተን ሰርተን የሚገባ ልብስ ለመልበስ እንድንችል እግዚአብሔር በቸርነቱ ይርዳል። ስለዚህ ራቁት የሆነውን ሰው እግዚአብሔር በድንገት መጥቶ ከሰማይ መንግስት እድል ፈንታ ይነሳዋል። ቅዱስ ዮሐንስ በራእዩ ዮሐንስ ራእይ ምዕራፍ 16 ቁጥር 15 ላይ እነሆ እኔ እንደ ሌባ ሆኜ እመጣለሁ አለ። እንደ ሌባ ሆኜ እመጣለሁ ማለት ድንገት እመጣለሁ ማለት ነው። አሁን ሰሞኑን ደብረ ዘይት ስለሆነ ይሄ ይነገራል። ራቁቱን እንዳይሄድ ሀፍረቱንም እንዳያዩት ነቅቶ ልብሱን የሚጠብቅ እሱ ብፁዕ ነው ይላል። ራቁቱን እንዳይሄድ ነቅቶ ገላው እንዳይራቆት እርቃኑን የሚጠብቅ በልብስ የሚገኝ ሰው ንዑድ ክቡር ነው። ድንገት ስመጣ ግን ራቁትን ካገኘ ወየው ይላል እግዚአብሔር አምላክ። መቼም እሱ አዛኝ ነው አይደል? እግዚአብሔር ያ ወንዱም የተተለተለውን የተቀዳደደውን አሊያም ደግሞ ከመቀመጫው ዝቅ ያለውን አካሉን የሚገልጠውን ልብስ ለብሶ ያዋል። ሴቷም እንዲያው ስትራቆት ከዚህ ራሷን ገልጣ ከዚያ መንበርቷን እያሳየች በሙሉ ስትራቆት ያህል ሩሩ አዛኝ አይደል? ድንገት ሲመጣ ራቁታቸውን ያዩትን ያዝንላቸውና እንዳይበርዳቸው ብሎ እሳት ነው የሚያለብሳቸው ማለት። የኛን ዝናብ እንኳን እግዚአብሔር የበረከት ያድርግልን። ያው ብቻን ሁሌ ትለምናለች አይደል? ያለ ጊዜው ለኛ ሊሆን ይችላል። ያለ ጊዜው ምናልባት ደግሞ የሚፈለግበት ቦታ ይኖራል አይደል? ስንለምን ስንጸልይ ምንድን ያለ በእንተ ዝናማት ናስተበቁ ከመ እግዚአብሔር ይፈኑ ዝናመ ሀበ ዘይትፈቀድ መካን ይላል። ስለ ዝናማት እንማልዳለን። እግዚአብሔር በሚሻበት ስፍራ ለምድር ዝናብን ይልክ ዘንድ በሚሻበት ስፍራ። ስለዚህ የሚፈለግበት ስፍራ አለ ማለት ነው። እግዚአብሔር ለሚፈልጉ የሰጠውን እኛ የማንፈልግ ደግሞ ለምን ብለን እንዳንቆጣ ሕሊናችንን ለመሰብሰብ እንድንችል ይርዳል። ስለዚህ የሚያስፈልግበት ቦታ ይኖር ይሆናል።
የእግዚአብሔር መግቦቱ በሰው ሊና የማይመረመር ስለሆነ እንዲህ አይነት ውሃ ሳይሆን የቅጣት ውሃ ከሰማይ ከምድር የዘነበበት ጊዜ ነበረ። ያ ካለፈ በኋላ 8ቱ ነፍሳት ተርፈው ወጥተዋል። ከተረፉት መካከል ይደምራል። ከዚያ በኋላ ኖህ ይላል ወደ መሬት ከወጣ በኋላ ወይን ተከለ። ሲያፈራለት ከወይኑ ፍሬ ወስዶ የወይን ጠጅ ጣመቀና ጠጣ ይላል። ከዚያ ሰከረ። ሰክሮ መንገድ ላይ አይደለም በቤቱ ድንኳን ውስጥ ሰውነቱን ገልጦ እርቃኑን ታየ ይላል። እሱ ውስጥ ተደብቆ ነው። ለራስ ሰው ፊት አትታይ ተብሏል። እርግጥ በድንኳኑ ውስጥ ነው። ቤት ለመስራት ጊዜ ካልነበረው በጣለው ዳስ ድንኳን ውስጥ ሆኖ ራሱን ደብቆ ማለት ነው። ዛሬ በጣም ከንቱና ትልቁ ነገር ይሄ ነው። እንደው ራስን ከቶ ራስን ሰብስቦ አቅምን አውቆ መኖር ጥሩ ነው። የማይገባ ቦታ ላይ በየሜዳው ያ መጠጥ ታውቃላችሁ፣ ሄዳችሁ ታዙታላችሁ። ትንሽ ቆይቶ መጠጡ ራሱ መጠጥ ያዛል። የመጨረሻው መጠጥ ደግሞ እኛኑ ነው የሚያዘን። ለዚያ ነው በየሜዳው እርቃን እንድንራቆት የሚያደርገን። ኖህ በድንኳን ውስጥ ነው። ያን ጊዜ ከ3ቱ ልጆቹ መካከል ታናሽ የተባለው ካም መጣና አባቱን አየው ራቁቱን። እየሳቀ ወጣና ወደ ወንድሞቹ ሄዶ ፓፓ ራቁቱን እያለ አፌዘ። ከዚያ ያፌትና ሴም ግን ምን ይላል? የከናን አባት ካምም የአባቱን ራቁት አየ። ወደ ውጭም ወጥቶ ለሁለቱ ወንድሞቹ ነገራቸው። ሴምና ያፌት ሸማ ወስደው በጫንቃቸው ላይ አደረጉ። ሸማውን በጫንቃቸው ላይ አደረጉ። ከዛ በኋላ የኋሊትም ሄደው የአባታቸውን ራቁትነት አለበሱ። ፊታቸው ወደ ኋላ ነበር፣ የአባታቸውን ራቁትነት ግን አላየው ነበር ይላል። ከዛ ኖህም ይላል እርቃኑን ከከደነ ሰውነቱን ከሸፈነ በኋላ ስካሩን ለቀቀውና ነቃ። ልጁ ያደረገበትን አወቀ ይላል። ከዚያ በኋላ ረገመው። ምን አለ መሰላችሁ? የካም ልጅ ከነአን ልጁም ሳይቀር አለ ከነአን የልጆቼ የባሪያዎቻቸው ባሪያ ይሆናል። የሴምና የያፌት ባሪያ ይሁን አይደለም የተባለ የከናን ትውልድ የካም ትውልድ። ነገር ግን ያፌትና ሴም ባሪያ ቢኖራቸው የባሪያዎቻቸው ባሪያ ይሁን አለ። እግዚአብሔር ያፌትን ያስፋ በሴም ድንኳንም ይደር፣ እናንተ የተባረካችሁ ሁኑ። ካም ግን ከነዘሩ ለእናንተ ባሪያ ይሁን የተረገመ ይሁን ብሎ ረገመው። ከመረገም በቸርነቱ ይጠብቀን። ለምንድን ነው ያነሳ ነው? እንኳን ራቁት መታየት ራቁትን እንኳን ማየት ያስረግማል። አያችሁ? እንኳን ራቁት መታየት እንኳን ሰውነትን መግለጥ አካልን ያለ ልብስ ጥሎ በየሜዳው ላይ ወዲህ ወዲያ ማለት ቀርቶ ያሉትን ሰዎች እንኳን ማየት ተመልከቱ፣ ያስነቅፋል። ራቁት የሚሄድን ሰው መመልከት በራሱ ያስረግማል። አይኖች ለዚህ እኮ ነው ጌታችን በአዲስ ኪዳን ሲናገር አይቶ የተመኘ በልቡ አመነዘራል። በተለይ እርቃኑን የሚሄደውን ሰውነቱን የሚገልጠውን በታርቆ ያለውን ሰው ሰዎች እየተመለከቱ ለስጋዊ ፈቃዳቸው፣ ለምድራዊ ምኞታቸው፣ ለጊዜያዊ ዕቅዳቸው ይፈተኑበታል። የተፈተነውን ያመነዝራል። ያም ደግሞ ለውድቀት ምክንያት የሆነው መሰናክልን ለሚያመጣ ለዚያ ሰው ወየውለት ይላል። ወንድም ከሚሰናከልብህ የድንጋይ ወፍጮ ባናት ታስሮ ወደ ጥልቁ ብትጣል ይላል። ከመሰናከልም ከማሰናከልም እግዚአብሔር ይጠብቀን። የበለጠ ፍዳ ያለው ራቁትነትን መታየት ተመልከቱ ምን ያህል እንደሆነ። ምክንያቱም ራቁትነትን ማየት ካስኮነነ ራቁት የታየው ሰው የበለጠ እንዴት ፍዳ ይቀበል ይሆን? እንግዲህ ያልተፈቀደ ራቁትነት ራቁት መሆን ማለት በራሱ የሰይጣን ልጅ መሆን ማለት ነው። ምክንያቱም ቀድሞ ሳጥናኤል ነበር የሚባለው ስሙ። ሳጥናኤል ማለት ቅሩበ እግዚአብሔር፣ ለእግዚአብሔር የቀረበ አቅራቤ ስብሐት፣ ምስጋና አቅራቢ፣ ክብርን ለእግዚአብሔር የሚሰጥና ከእግዚአብሔር ክብር የሚቀበል ነበር። ኋላ ግን ሰይጣን ተባለ። ሰይጣን ማለት ሩቅ እምስብሐተ እግዚአብሔር ማለት ነው። ቃል በቃል ሲፈታ እስኪ ሰይጣን በሉ። ሩቅ እምስብሐተ እግዚአብሔር። ሩቅ ማለት ምን ማለት ነው? ሩቅ ሩቅ ምን ማለት ነው? የራቀ አማርኛው ነው እሱ። አማርኛም ከሆነ ሩቅ አይባልም፣ ርሁቅ ነው የሚባለው። የራቀን ነገር ለማሳየት ርሁቅ ወይም ሩቅ ብቻ። ሩ የሆነና ሩቅ ይባላል። ሩቅ ሩቅ ከተባለ ግን ራቁት ማለት ነው። ራቁት ማለት እንደው አንድ ጊዜ ነግሬያቸዋለሁ። አንድ ጊዜ የሆነ በዓል ሲከበር ይመስለኛል እንግዲህ ግንቦት 20 ነው በዓሉ እና ሲከበር አንድ ሞቶ ነበር በየከተማው በዚህ የተለጣጠፈ ምን ይላል? ሩቅ አስባ ሩቅ ለማደር እየተጋች ያለች ሀገር ይላል። ምን ማለት ነው? ሩቅ አስባ ማለት ራቁቷን አስባ ሩቅ ለማደር ራቁቷን ለማደር
እናንተ እንደውም ጎግል ብታርጉ ይመጣላችኋል። በፊቱ በየመዲያው የተለጠፈው ሩቅ አስባ ሩቅ ለማደር የሚል ማለት ነው። ራቁቷን አስባ ራቁቷን ለማደር እንደማለት። ይሄ ካለማወቅ የሚመጣ ጽርፈት ስህተት ነው። እንግዲህ ሩቅ ማለት ራቁትነት ማለት፣ ሩቅም ስብሐተ እግዚአብሔር ማለት ከእግዚአብሔር ክብር የተራቆተ እግዚአብሔር የሰጠውን ክብር የገፈፈው ማለት ነው። ስለዚህ ራቁቱን የሆነ ሰው የሰይጣን ልጅ ነው ማለት ነው። በሰይጣን ስም የተጠራ ማለት ነው። ሰይጣን የተራቆተ ማለት ስለሆነ ቃል በቃል በፊት ለእግዚአብሔር ክብር የቀረበ ወይም የእግዚአብሔርን ክብር የለበሰ ምስጋና ያቀርብ የነበረ አዜ መንጦላይት አቅራቢ ሰባት ቅርብ እግዚአብሔር የነበረ አሁን ግን ከእግዚአብሔር መራቅ ብቻ ሳይሆን ከእግዚአብሔር ክብር መራቆትም ገንዘብ ያደረገ ማለት ነው። እንዲህ አይነቶቹን አሁን ዛሬ በጣም የሚያምርበት ሰው ምን አይነት ሰው ነው? ቆንጆ የሚባለው እንደው ዛሬ ምርጥ ነው የለበስከው የሚባለው ምን አይነት ሰው ነው? እናንተን አይደለም ያልኳቸው፣ ዓለሙ ላይ እንዴ ሰው ሰርግ ቀን በጣም ሊያምርበት ነው አይደል የሚወጣው? እንዴት ነው የሚወጣው? ሰርግ ቀን ተሸፋፍኗል፣ በጣም ተሸፋፍኖ ይወጣል እንዲያምርበት ነው። እኔ እንደው በጣም ሚዜ ምናምን የሚባለው ትውልድ በተለይ በጣም አካሉን የገለጠ የሆነና ማተውንም ደግሞ ከአካሉ ላይ ማች ስለማያደርግ በጣም ራቁትነት ለመሆን እቺ ትንሽ ግንጥል አለች። እዚህ ጋር ጥቁር ብቻ ብዙ ማች አያደርግም። ከምኑ ጋር ይሄዳል? ጥቁሯን ትንሽ አውልቃት ዋላ ታደርገዋለች፣ ችግር የለም ይባላል፣ ታደርጊዋለሽ ይባላል። በጣም መራቆትን መውደድ ማለት ነው። ያማረብን ይመስለናል ብዙ ጊዜ። አበ ምን ይላሉ? መራቆት ሳይሆን ፋሽን መሸፈን ነው ይባላል። ፋሽን በሉ እስኪ መሸፈን ነው። ፋሽን የሚባለው ሰውነትን መክደን አካልን መሰወር ነው። እንደው መቼም አሁን የብርድ ዘመንም ስለሆነ ብዙ አይመችም። ሰለጠነ የሚባለው ዓለም ላይ አሁን ይሄ ወደ ምዕራቡ ዓለም ማለት ነው ብትሄዱ ይሄ በጣም የዝናቡ የብርዱ ጊዜ በረዶም ስለሚያስቸግራቸው በጣም ልብስ ይደራርቡና ይለብሳሉ። በጣም ነው የሚለብሱት። ከዚያ በኋላ አሁን የነሱ በጋው ነው። ይሄ በጋ ነው፣ በቃ ወደ ፀሐዩ ምናምን እየገባ ነው። ስለዚህ አሁን ደግሞ ራቆታቸውን ናቸው። የሚገርሙ በፈረቃ ነው የሚለብሱት። በፈረቃ ማለት እጽዋቱ ደግሞ በረዶ እየዘነበባቸው ቅጠል ከላያቸው ላይ የለም፣ ድራሻቸው ነው የሚጠፋ። ልክ የኛ አሁን ክረምቱ ሲመጣ የነሱ በጋ ነው። በጋው ሲመጣ ደግሞ እጽዋቶቹ በሙሉ ይለመልማሉ። እጽዋቱ ሲለብስ ሰው ራቁቱን ይታያል። ሰው ሲራቆት ደግሞ እጽዋቱ ይለብሳሉ ማለት ነው። በፈረቃ ነው የሚለብሱት። ምንድነው ስትሏቸው ለሙቀት ለምናምን ብቻ እንዳይመስለን መራቆትን ገንዘብ ያደርጋል። እነሱን ማየት ምን አስፈለገ ካላችሁ ግሎባላይዜሽን የሚባሉ ሉላዊነት የነሱ ሸቀጥ ማራገፊያ እያደረገን ስለመጣ ትንሽ ብራ ትንሽ ፀሐይ ከተገኘኛ ሰውነታችንን ለመግለጥ አካላችንን ለማራቆት ወደ ኋላ የምንል ሰዎች አይደለንም። በአንድ ወቅት የቃየልና የሴት ልጆች ነበሩ። የሴት ልጆች በደብረ ቅዱስ፣ የቃየል ልጆች ግን በዓለም ላይ ራቁታቸውን እየተንጠላጠሉ የሥጋ ፈቃዳቸውን ሲፈጽሙ፣ እነዚያ ግን ሰውነታቸውን ሸፍነው እግዚአብሔር ፊት እያለቀሱ ተገኙ። ድንገት ሰረቅ አድርገው ከተራራው ግርጌ ሲመለከቱ የቃየል ልጆች ተራቁተው አዩአቸው። በዚህ በመጽሐፈ ቀለምኒጦስ ላይ እንዲህ ተብሎ ተጽፏል። ምዕራፍ 3 ቁጥር 44 ላይ ርእዩ አዋልዲሁ ለቃየል በዘይሴን ይስነራይ እንዘ ያውራ ራቆን ዘንበላ አፍረት። የቃየልን ሴቶች ልጆች ተውበው እርቃናቸውን በመሆን ሳያፍሩ ሲንቀሳቀሱ እስኪዋቸው ተባባሉ ይላል። ራቆታቸውን ተውበው እስኪ ራቆታቸውን ተውበው በሉ። ያው የውበት መገለጫ ስለሆነ ማለት ነው። ምንድነው ራቁትን ውበት ያስባለው? ቅዱስ ጳውሎስ በዚህ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 19 ላይ እንዲህ አይነት ሰዎች አሉ። እነዚህ ሆዳቸው አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ ስለሆነ መጨረሻቸው ጥፋት ነው ይላል። ክብር በነውር እስኪ በሉ ክብር በሉ በነውር ክብርን በነውር የሚገልጡ ሰው ነውርን መክበሪያ ያደረጉት ሰዎች አሉ። ራቁትነት መክበሪያ ይመሰል